ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጋት ዕለታዊ ነው። ጥር 14 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 22 2026 በግሪጎሪያን ካሌንደር በቅደም ተከተል አጫጭር መረጃዎችን የዘመን አቆጣጠር ነው በቅደም ተከተል ያልኳችሁ አጫጭር መረጃዎች ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ሁሌም አስታውሳችኋለሁ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። አብራችሁ ስላላችሁ አብራችሁ ስለምትሆንም እጅግ የከበረ ምስጋና ይድረሳችሁ። አራት አጫጭር መረጃዎችን ወደ እናንተ አድርሳለሁ። አብራችሁኝ ሁኑ። በትናንትናው ዕለት የምስራቅ አፍሪካ ጉብኝታቸው አካል የሆነው ኬንያ ነበሩ። የጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆሃን ዋድፉሊን በዛሬው ዕለት የኬንያ ጉብኝታቸውን አጠናቀው አዲስ አበባ ገብተዋል። አዲስ አበባ ሲገቡ የኢፌዴሪ የውጭ ጉዳይ ሚኒስትር አምባሳደር የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ተቀብለዋቸዋል። ከዛም ወደ ጠቅላይ ሚኒስትር ጽህፈት ቤት በማቅናት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ በቀጠናዊ በአህጉራዊ በዓለም አቀፍ ጉዳዮች ዙሪያ መክረዋል። ኦፍኮርስ ክቡር ጠቅላይ ሚኒስትሩ ዛሬ የጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆሃን ዋድፉሊን በኢትዮጵያና ጀርመን መካከል ያለንን ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለው ነው መልእክት ያስተላለፉ። እንግዲህ ይህንን መለስ ብለን ጀርመንና ኢትዮጵያ ስንል በአጠቃላይ ከ120 ዓመት ፕላስ የሆነ ግንኙነት አላቸው። በአፄ ምኒልክ ዘመነ መንግስት ነው የጀመረው ግንኙነቱ። የንግድ ስምምነት ነው የነበረው። በነገራችን ላይ የመጀመሪያ ስምምነት ልክ ከአሜሪካ ጋር እንደነበረን ስምምነት ማለት ነው። እሱ እንግዲህ እያደገ ጀርመን በአንደኛው የዓለም ጦርነት ሞሮርለስ በልጅ ኢያሱ ዘመን ከጀርመን ጎን ነበርን እኮ እኛ አችብ አደርገዋለሁ ብሎ ያሰበው ነበረ። ልጅ ኢያሱ በተለይ ከኦቶማን ተርክሽ ጎን ነበር፣ ከጀርመን ጎን ነበር። ያው እሱም ያንን እንቁረጠው ኤኒዌይስ በጣም አጋር ስትራቴጂክ ፓርትነር ነበርን ያኔ በአንደኛ ዓለም ጦርነት ከጀርመን ጋራ። ጀርመን ተሸነፈ። ከዛ የጣሊያን ጦርነት ይመጣል። በዛ ወቅት የጀርመን አስተዋጽኦ ሞሮለስ ያን ያህል ጥሩ የሚባል አልነበረም። ቱ ሜክ ሎንግ ስቶሪ ሾርት እንዲሉ በደርግ ዘመን ደግሞ ኢትዮጵያ ከምዕራብ ጀርመንም ከምስራቅ ጀርመንም ግንኙነት ለመመስረት ትሞክር ነበር። ኦፍኮርስ ምዕራብ ጀርመን የካፒታሊስቶች፣ ምስራቅ ጀርመን ደግሞ የሶሻሊዝም። በኋላ ደግሞ ተዋሃደ። የጀርመን ግድግዳ ፈረሰ። የኢትዮጵያ የልማት አጋር ሆኖ የቆየ ነው ጀርመን በቴክኒክ ትምህርት፣ በጂአይዜድ በተለይ በልማት ድርጅቱ የጀርመን የልማት ድርጅት ጂአይዜድ በቴክኒክና ሙያ በአንድ ወቅት በነገራችን ላይ የከፍተኛ ትምህርት ተቋማትን ዩኒቨርሲቲዎችን፣ ኢንጂነሪንግ ትምህርት ቤቶችን ሰፖርት እስከ ማድረግ ራሳቸውም እስከ መምራት የደረሱበት ነበረ። መቀሌ ኤምአይቲ፣ ባህር ዳር ቢአይቲ፣ መቀሌ ኢንስቲትዩት ኦፍ ቴክኖሎጂ፣ ባህር ዳር ቢአይቲ፣ ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ፣ አርባ ምንጭ ኢንስቲትዩት ኦፍ ቴክኖሎጂ፣ አዲስ አበባ ኤአይቲ፣ አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ እነዚህን የመሩበት የእውቀት ሽግግር ለማድረግ የሞከሩበት ነበረ። ጀርመን እንደምታውቁት የአውሮፓ ህብረት አንከር ስቴት ነው። በፓወርም በኢኮኖሚም ሰፊ መደብ ያለው በመካከለኛ ኢንተርፕራይዞች የተያያዘ ጠንካራ ኢኮኖሚ ያላቸው። በሰሜኑ ጦርነት ወቅት ጀርመን ለኢትዮጵያ ታበረክት የነበረውን የልማት የቴክኒክ ድጋፍ አቋርጠ ነበር። ከፕሪቶሪያ ስምምነት መፈረም በኋላ መሻሻሎች፣ ለውጦች አሉ። ነገር ግን ያ የበለጠ የሚጠነክርበት አሁንም ጀርመን የኢትዮጵያ የግብርና ምርቶች በተለይም የቡና መዳረሻ ሆና የምትቀጥልበት በጥቅም ተኮር በቲት ፎርታት እኛም የእነሱን ፍላጎት አክብረን አስከብረን የምንሄድበት እነሱም የእኛም ፍላጎት አክብረው አስከብረው በሚሄዱበት በዚህ በውሃ ጉዳይ በናይል ጉዳይ ተባብረን በምንሰራበት በዓለም አቀፍ ኒው ኦርደር እየመጣ ነው። በዛ ሂደት ምንድን ነው የኛ አስተዋጽኦ ሊኖር የሚችለው? እንዳልኳችሁ በሰሜን ጦርነት ወቅት የተቋረጠው ልማት መልሶ ግንባታ የበለጠ በሚሄድበት በቀይ ባህር ላይ ወሳኙ ነገር ማንኛውም ሲመጣ
ሰዓሊም ይምጣ ዘፋኝም ይምጣ ዋይ ኖት አይሾ ስፒድ አይመጣ። ለማንኛውም ሰው ኢትዮጵያ ከቀይ ባህር በግፍ የራቀች እንደሆነ በታሪክ አጋጣሚ ባንዳ 4 ኪሎ ሌላ ባንዳ አዲሃሎ ገብተው ሁለቱ ተስማምተው ኢትዮጵያ ከ1000 በላይ ኪሎ ሜትር ጠረፍ የነበራትን ታይቶ በማይታወቅ ሁኔታ ማዘር ስቴቱ የባህር በር እንዲያጣ የተደረገበት ግፍ ነው። ለዚህ እርዱን ማስረዱን ከሆነ እንኳን አትቃወሙን ብሎ በደንብ ማስረዳት ተገቢ ነው። ያ እንደተደረገ ምንም ጥርጥር የለው። ምክንያቱም የኢትዮጵያ ዲፕሎማሲ አንደኛ ቀይ ባህር ነው፣ ሁለተኛ ናይል ብቻውን አይደለም። ኢትዮጵያ የገጸ ምድርና የከርሰ ምድር ሀብቷን ማዕድኑ ምኑን እሱን ተጠቅሞ ፍትሃዊ በሆነ መልኩ ሌሎችን በማይጎዳ መልኩ ማደግ ነው። ሶስተኛ የውጭ ቀጥታ ኢንቨስትመንት ነው። ኦፍኮርስ አንደኛ ሁለተኛ ሶስተኛ ስር ወይት የለውም። አንዱ ወደ ላይ ወደ ታች ሊመጣ ይችላል። ሌላው በኢኳሊቲ ይሄ በመከባበር መሰረት የዜጎችን ክብር ቅድሚያ የሰጠ ኢንቨስትመንትን የውጭ ቀጥታ ኢንቨስትመንትን የሚያመጣ ፎሪን ዳይሬክት ኢንቨስትመንት እነኚህ የውጭ ዲፕሎማሲያችን አንከሮች ናቸው። ምንድን ነው አንኳር ናቸው፣ አንከሮች ናቸው። በዚህ ረገድ ውይይት እንደተደረገ ተስፋ አድርጋለሁኝ። ኤኒዌይስ ሌሎችም ከፍተኛ ልዑካን ከሰሞኑ ወደ አዲስ አበባ ወደ ኢትዮጵያ ያቀናሉ። እሱን ካልኩኝ በተመሳሳይ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለብሪክስ ስብሰባ ራሻ በነበሩበት ወቅት አንዱ ከአሌክሳንደር ሉካሽንኮ ከቤላሩስ መሪ ጋር ተወያይተው ነበር። እንግዲህ ቤላሩስ አምባገነን ነች ይላሉ በምዕራባውያን፣ በሌላ መልኩ ግን ለዶናልድ ትራምፕ ፒስ ቦርድ ከተጋበዙና አባል ከሆኑ አገራት አንዷ ቤላሩስ ነች። ዛሬ በነገራችን ላይ ጸድቋል። እንግዲህ ብታዩት ደስ ይለኛል። ዘ ታይምስ ኦፍ ጀሩሳሌም ይዞት ወጥቷል ፉል ቴክስቱን የፒስ ቦርዱን የተባበሩት መንግስታትን ሬሌቫንት ያደርጋል ላያደርግ የሚለውን ወደፊት የምናየው ነው። በራሳቸው የተለያዩ ጸሐፊዎች ምን ይላሉ የሚለውን እናየዋለን። የራሱ እንግዲህ ወደ ስንት አንቀጽ መሰላችሁ? ወደ 12 አንቀጽ ገደማ አለው። 13 አንቀጽ 13ኛው ማህተም በተመለከተ የሚያብራራ ነው። ይህ ጸድቋል። ሶ ኤኒዌይስ ኢትዮጵያና ቤላሩስ በጋራ በመከላከያ ወታደራዊ ቴክኖሎጂ አብረው ለመስራት የሚያስችላቸውን ስምምነት በዛሬው ዕለት የተፈራሩበት ሁኔታ ነው ያለው። በዚህ ረገድ የኢፌዴሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ እንዲሁም የቤላሩስ መከላከያ ሚኒስትር ዲሜትሪ ፓንተስ ስምምነቱን ፈርመዋል። በዚህም የኢትዮጵያ ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራስን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው። የኢትዮጵያ የአፍሪካ ማዕከል በመሆኗ በጋራ ሁለቱ ሀገራትም ሚሊተሪ ኢንዱስትሪ ኮምፕሌክስ ላይ የሚሰማሩ ይሆናል። የመከላከያ ተሽከርካሪዎችን፣ የሬዲዮ መገናኛ ተተኳሾችን የሚመረቱ እነዚህ ዘርፎችን አንደኛ በጋራ ጆይንትሊ ለኢትዮጵያ መከላከያ የሚቀርብም ለምስራቅ አፍሪካ ለአፍሪካ ገበያም ለማቅረብ የሚያስችል ነው ማለት ነው። ሁለቱ ሀገራት መሪዎች የተፈራረሙትን ስትራቴጂካዊ ስምምነት ወደ ተግባር ለማሸጋገር የሚያስችል መሆኑ ሀገራቱ የነበራቸው የረጅም ጊዜ ታውቃላችሁ እንግዲህ የአዳማ ትራክተር ፋክተሪ ወይም አሁን ናትፋ የሚባለው የናዝሬት ትራክተር ፋክተሪ እዛ ውስጥ አስተዋጽኦ የነበራቸው በዩኤስኤስአር ዘመን ቤላሩስ ነው። እንግዲህ ዩኤስኤስአር እነዚህም ቤላሩስን ዩክሬን ምናምን በነበረበት ዘመን ትልልቅ ማሽነሪዎች ያመርቱ ነበር። ለምሳሌ ወታደራዊ ተሽከርካሪዎች ሃይፋ የሚባለው ሬዲዮ መገናኛዎች ይህንን በዛ ቴክኖሎጂ መካከለኛ ርቀት የሚሄዱ ተተኳሾችም አሉ። በዚህ በጋራ የኢትዮጵያ አሁን ያሉትን አምቦም በየቦታው ጋፋት ኢንጂነሪንግ ያለውንም በጋራ አብሮ የሚሰራበት አዳዲስ የሚሊተሪ ኢንዱስትሪ ኮምፕሌክሶች የሚቆሙበት ስምምነት ላይ ተደርሷል ማለት ነው። ሌላው ምናልባት በዛሬው ዕለት የሰላም ስምምነት ተፈርሟል በአፋሕድ እና በአማራ ብሔራዊ ክልላዊ መንግስት። በባለፈው ኮመን ፍሬምወርክ ነው። አሁን አንዳንድ ሰዎች ብዥታ ኑሯቸው ሲያወሩ ሰማለሁ። እንዴ ምንድነው ድጋሚ የሚፈራረሙ ነው? የባለፈው ኮመን ፍሬምወርክ ነው። ልክ ለምሳሌ ታስታውሱ ከነበረ የፕሪቶሪያ ሰላም ስምምነት ተፈረመ ፕሪቶሪያ ላይ። ከዛ ደግሞ የናይሮቢ ስምምነት ተፈረመ። ከዛ በኋላም እኮ የተለያዩ ፍሬምወርኮች መግባባት ላይ ይደረሳል። ቃለ ጉባኤ ሊሆኑ ይችላሉ ወዘተረፈ። በባለፈው በጋራ በሰላም ለመስራት የሚያስችል ስምምነት ህዳር 25 2018 የአፍሪካ ህብረት ኢጋር ታዛቢ በሆነበት የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት ተፈራርመው ነበር። አሁን ግን በዝርዝር ጉዳዮች ላይ እነዚህ ዝርዝር ጉዳዮች ዲሚሊታራይዜሽን መቼ ይሰጣል፣
መቼ ዲሚሊታራይዝ መቼ ይሆናል? ወደ ጸጥታ ተቋሙ እነማን ይገባሉ? ወደ ፖለቲካ ስልጣን የተወሰነ የሚመደቡ ስላሉ አብሮ በጋራ የሚሰሩ በየት ቦታ ምን ያህል ኮታ ይሰጣቸዋል? ወደ ቀደመ ትምህርታቸው የሚመለሱ ለምሳሌ የዩኒቨርሲቲ ተማሪዎች የነበሩ አንዳንዴ ኮርሱ ያበቃም ሊሆን ይችላል። እንግዲህ ያው ዩኒቨርሲቲ አካባቢ ያሉ የምታውቁት እነዚያን ዝርዝር ማን ምን ኃላፊነት ይወስዳል፣ መቼ ደሊቨር ያደርጋል የሚል ዝርዝር ኦፕሬሽናል አግሪመንት ነው፣ የማስፈጸሚያ ነጥቦችን የያዘ። እነዚህ ነጥቦች ላይ የስልጣን ክፍል በተመለከተ የስልጠና ወደ ካምፕ በዚህ ይገባል፣ ወደ ሚሊተሪ ለመግባት የሚያስፈልገው ይሄ ነው። የጋራ መግባባትን በጀትም ስፖርት የተደረገበት ማለት ነው። በዚህ ረገድ እንግዲህ ኮሎኔል ፈንታውን ሙሀባ የአፋሕድ ምክትል ሊቀመንበርና ወታደራዊ አዛዥ፣ ረዳት ፕሮፌሰር ኢያሱ አባተ የአፋሕድ ወታደራዊ አስተዳደር መምሪያ ንግግር አድርገዋል። በንግግራቸው ኮዝ ኑሮን ነው የወጣ ነው። ችግር አለ፣ የአማራ ህዝብ ችግር አለበት። አዎ በዚህ ብዥታ ኑሮን አያውቅም ሁላችንም። የጋት ሚዲያ ቤተሰቦች ምስክር ናቸው። ችግሩ ግን በጠመንጃ አይፈታም ነው። ኤኒዌይስ ልንፈታ ሄድን። ከሄድን በኋላ ግን እየታገል ትግሉ ለአማራ ህዝብ ጠላቶች፣ ለኢትዮጵያ ህዝብ ጠላቶች ተላልፎ ተሰጥቷል። አሁን ዛሬ ተመሰረተ የሚባለው ድርጅትም ወይም አጠቃላይ ትግሉ በህወሓት በሻዕቢያ በግብፅ ውስጥ ባሉ ጥገኞችም የተጠለፈ ነው። በዚህ ምክንያት ዋናው ትግሉ አሁን የአማራ ህዝብን ነፃ ማውጣት ሳይሆን የአማራ ክልልን የግጭት የትርምስ ማዕከል በማድረግ በዘላቂ ሁኔታ ኢትዮጵያን ማፍረስ፣ የጠላቶቻችን ምቹ መደላድል መግቢያ መፍጠር በመሆኑ በኮዝ ነው የገባ ነው፣ በኮዝ ነው የወጣ ነው። የሚጠቅመው በሰላማዊ መንገድ እየታገል ነጥቦችን እያነሳን ህዝባችንን ይዘን የህዝባችን ጥያቄ እንዲፈታ ጥረት እናደርጋለን በሚል ያስቀመጡት ሁኔታ አለ። እንግዲህ የሰላም ሚኒስትር፣ የፌዴራል መንግስት ተወካዮች፣ የአማራ ክልል ተወካዮች፣ የአፋሕድ በሰላማዊ መንገድ ለመታገል የመጡ እነሱ ተወካዮች ተገኝተዋል። የተለያዩ ሌሎች ታዛቢዎችም የተገኙበት ሁኔታ ነው ያለው። ጥሪ አቅርበዋል ኑ የሚል በዚሁ አጋጣሚ ራሳቸው ያወጡታል። እንግዲህ አሁን ይህን ቀረጻ ሳደርግ 11 ሰዓት ነው። ራሳቸው ያወጡታል። ደቡብ ጎንደር አካባቢ ወደ ሰላም እንመለሳለን። የሻዕቢያ የህወሓትና የግብፅ ተላላኪዎች በዛ ውስጥ ልንጠረነፍ አንችልም። ያልጠራ ሁኔታ ባለበት ነው ውህደት የተፈጠረው። በውህደት ውስጥም ትክክለኛ ውክልና አላገኘንም በሚል የተደራጁ ወደ መንግስት ለመግባት የፈለጉ ኃይሎችን ራሳቸው በፋኖ አስከብበው አሁን ለምሳሌ አንድ ጥያቄ አለኝ ማለት ለሁሉም የሚሆን አንድ ሰው ሊታገል ሲገባ በነፃ ፈቃዱ ነው የገባ ካል ህይወቱን ለመስጠት ቆርጧል ብለን ከተናገርን ያን የተናገረ ሰው በቃ ይትግሉ ካለ ለምንድን ነው የማይለቀቀው? ሲምፕል question ነው የምነግራችሁ። ዞሮ ዞሮ እነሱን ለማፈን እርስ በርስ ሞር ኦር ለስ ለመዋጋት ዝግጁ ናቸው። አይ ሆፕ የከበባውን ሰብረው ይመጣሉ። ያኔ ሲመጡ ወይ ነገ በዝርዝር የምንሄድበት ይሆናል። በአሁኑ ሰዓት ሞር ኦር ለስ መጠነኛ አይነት ነገር ከበባውን ሰብሮ ለመውጣት ጥረት እያደረጉ ነው። የመንግስት ኃይልም እርዳታ ስለጠየቁ አይ ቲንክ ማለት እርግጠኛ አይደለሁም። ያው የመንግስት ኃይልን ስለማላዝዘው ግን ሰብረው እንደሚወጡ እርግጠኛ ነኝ። ምንድነው እና መላኩና ሌሎች የሚመሯቸው እነዚህ ሰዎች በቁጥር ወደ 80 አካባቢ የሚሆኑ የተለያዩ የቡድን የነፍስ ወከፍ መሳሪያዎቻቸውን ይዘው እየመጡ ነው። ይሄ ደቡብ ጎንደር አካባቢ ያለ ነው። በተመሳሳይ ጎጃም ውስጥ እዚህ አባይ ሸለቆ ያለ፣ ወሎ በተመሳሳይ እዚህ ዋድላ አካባቢ ሲንቀሳቀሱ የነበሩት በገፍ አሁን ያለው ህወሓት ወልቃይትን ለመውረር ተዘጋጅቶ ባለበት ወቅት እኛ ወደ ፊት ነው የምንዋጋ ብለን ከኋላ ለህወሓት ከፍተን እንድንሰጥ የሻዕቢያ ትዕዛዝ ነው። ይህንን በፍጹም አንቀበልም፣ ታሪካችንን አናበላሽም እያሉ ያሉበት ሁኔታ ነው ያለው። ሌላው እንግዲህ በነገራችን ላይ ከዛሬ ጀምሮ እንግዲህ አሜሪካ ከዓለም አቀፉ የጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን
በይፋ መውጣቷን ገልጻለች። ምናልባት የአሜሪካ ህገ መንግስት ከየትኛውም ተቋም ሲወጣ ያለበትን ዕዳ መክፈል አለበት የሚል ፖሊሲ አለው። አንዳንድ ጽሁፎችን እያነበብኩኝ ያልተከፈለ ወደ 200 ኤኒዌይስ እንዴት እንደሚያደርጉት እንግዲህ አብረን እንዳው ነው የሚሆነው 294 ሚሊዮን ዶላር አካባቢ ያልተከፈለ ዳለ ምናምን በሚል ሪፖርት የሚያደርጉ ኒውስ አሉ። ኤኒዌይስ ከዛሬ ጀምሮ አሜሪካ የዓለም አቀፉ የጤና ድርጅት አካል አይደለችም። በራሱም እንግዲህ ዓለም አቀፉ የጤና ድርጅትስ ወዴት ይሄዳል የሚለውን የምናየው ነው የሚሆነው። ምክንያቱም ትልቁን ኮንትሪቢዩት የምታደርገው አሜሪካ ነች። አሜሪካ ደግሞ አስቡ፣ በግሉ የዓለም ጤና ተቋም ድርጅትን በመተው ከሀገራት ጋር ከኢትዮጵያ፣ ከኬንያ፣ ከሁሉም የአፍሪካ ሀገራት ጋር እንደ አላት ግንኙነት ትብብር መሰረት እየተፈራረመች ያለችበት ሁኔታ ነው ያለው። በኮቪድ ወቅት የነበረውን ዳታ ለመስጠት ጥፋተኛውንም ለመግለጽ አልሞከረም በሚል ያኔ ዶናልድ ትራምፕ ኤግዚት ኦርደር አውጥተው ነበር። ነገር ግን በምርጫው ያው ተጭበርብሮ ሪግድ ሆነ ነው የሚሉት፣ ተሸነፉ። ልክ በባለፈው እንደመጡ የመጀመሪያ ኤክስኪዩቲቭ ኦርደር ሲፈርሙ አንዱ ለአንድ ዓመት እፎይታ በመስጠት ከዓለም የጤና ተቋም ድርጅት መውጣት የሚል ነበር። የፈረሙት ጃንዋሪ 22 ነበረ። ዛሬ ጃንዋሪ 22 2025 ነበር። ጃንዋሪ 22 2026 ዛሬ ጀምሮ አሜሪካ ለቃ ወጣለች ማለት ነው። በተመሳሳይ በነገራችን ላይ በዚህ ጽንፈኛው ፋኖን በተመለከተ የውጭ የሚዲያ ልሳኑ እርስ በርስ እየተተራመሰ እየተከታተላችሁ ይመስለኛል። ትናንት የአፋሃድ ደጋፊ የእስክንድር ደጋፊ የነበረው ኃይል እና ደግሞ ትናንት የዘመነ ደጋፊ የነበረው ኃይል የእስክንድርን ደጋፊና ራሱን እስክንድርን እያዋከበ ነው ያለው። የእስክንድር ኃይል ደግሞ ሊከላከል እየሞከረ ነው። ዝርዝሩን እንመለስበታለን። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው